ይሄ ደግሞ አምስተኛው መልእክት ይሆናል። ይሄ የተጻፈው ደግሞ ለካቶሊክ ቤተክርስቲያን ለቫቲካን ማለት ነው እና ለራሷ ለብቻ የተጻፈ ነው እና እሷም የምትሸፍነው ፕሮቴስታንቱም በዚህ ውስጥ ይሸፈናሉ እና አንብበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለቫቲካን ለካቶሊክ ቤተክርስቲያን ቫቲካን ሲቲ በመጀመሪያ ማክበር ሰላምታዬን በአብርሃሙ ሥላሴና በድንግል ማርያም ስም አቀርባለሁ። ከሰላምታ ቀጥሎ በቅድሚያ ደብዳቤ እንድጽፍላችሁ ያስገደደኝ ምክንያት ምን እንደሆነ ብገልጽላችሁ መልካም ነው። እኛ መልእክት አድራሾች የሥላሴም የድንግል ባሮች ነን። የኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን ልጆቿም ነን። የማገልገል ፈቃድ እግዚአብሔርን የመግለጽ ዕጣ ደረሰብንና ወደ እናንተም ወደ መላው አዳም ዘርም መንግስታትም ከእግዚአብሔር የሆነውን ትሰሙት ዘንድ ግድ የሆነውን መልእክት ለ18 ዓመታት በተከታታይ ሳናቋርጥ ስናደርስላችሁ ቆይተናል። ደከምን እንጂ አልሰማችሁንም። እንደ ሐሰተኞችም እንደ ከንቶችም እንደ እብዶችም ቆጠራችሁ። ይሁንና ብትሰሙም ኖሮ ዛሬ አስፈሪ በሕልውናችሁም ላይ የሚወስን የከበደ ትእዛዝን ይዘን ባልመጣን ነበር። ምን ያደርጋል አልሆነም። ትዕቢታችሁ፣ ንቀታችሁ፣ በዲያብሎስ መታመናችሁ፣ በእውቀታችሁ መታመናችሁ፣ ይህ ሁሉ ማንነታችሁ የመጨረሻው መዓት ወለዱላችሁ። የእግዚአብሔር ቃል እንዴት እንደሚገልጻችሁ ብትሰሙት መልካም ነው። እነሆ ቃሉ ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 18 እስከ 32 እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጽ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ። የማያስተውለውም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆር ሆኑ። የማይጠፋውንም የእግዚአብሔር ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰትነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩ ስላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔር ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ሰማችሁ ካቶሊኮች፣ ሰማችሁ መናፍቆች ፕሮቴስታንቶች። ይህ ቀጥታ ለእናንተ ነው። እንቀጥል። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋትም ሞላባቸው። ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮሉን፣ ክፉ ጠባይን ተሞሉ። የሚያሾኮሹኩ ሐሜተኞች፣ አምላክን የሚጠሉ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉትም ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። እንግዲህ ሶዶምነትን በተግባር የምታደርጉት እንዲደረግም የምታስገድዱ አገልጋዮቻችሁም የሶዶም ጋብቻን የሌዝቢያን ጋብቻን የሚባርኩ በቤተ ክርስቲያናችሁም የምታዳድሩ ናችሁ። ሕፃናትን በመድፈር ሶዶማዊ በማድረግ የእምነታችሁ ራሶች የቤተ ክርስቲያናችሁ አለቆች የሚፈጽሙት ዓለም ያወቀው ፀሐይ የሞቀው ምግባራችሁ ስለሆነ በዚህ ከላይ በሰፈረው ቃል የተመዘናችሁ ሆናችሁም የተገኛችሁ በመሆናችሁ ከእናንተ በላይ የዲያብሎስ ደቀ መዝሙር የለም። በመሆኑም የምትጸጸቱ የምትታረሙ ንስሐ የምትገቡ አይደላችሁም። ቃሉን ታውቃላችሁ፣ ነገር ግን ቃሉንም እውነቱንም ለማጥፋት ያልተቋረጠ ዘመቻ አድርጋችኋል። ብዙን የእግዚአብሔር እውነት አጥፍታችኋል። ቃሉን ለውጣችኋል፣ ደልዛችኋል።
የብዙ የእግዚአብሔር ልጆች ደም አፍስሳችኋል። ለአውሬ ለዲያብሎስ ፍጹም ታዛዥ ሆናችኋል። በመላው ዓለም በመንግስትነት ከቆሙ መላው የዲያብሎስ አገልጋዮች ጋር ዋናው እግርና እጅ ሆናችሁ ሕዝብን ከእውነት አውጥታችሁ የዲያብሎስ ተጠዋሪ አድርጋችሁታል። ለእናንተ ለካቶሊኮች ከማጸናችሁ ለወጡትን መናፍቆች ፕሮቴስታንቶች አንዳች የሚደረግ ምሕረት የለም። ሙሉ በሙሉ ከምድሪቱ ያለ ቅሬት ያለ ምልክት ፍጹም እንድትጠረጉ ከተወሰነባችሁ ቆይቷል። ዛሬም ይህ ደብዳቤ ኑ ተመለሱ ወይም ንስሐ ግቡ ወይም ደግሞ የማስተማር የመምከር የመውቀስ ጉዳይ አይደለም። ይልቅስ ለመጨረሻው መቆረጣችሁን በፍርድ መካተታችሁን ጉዳያችሁ በእግዚአብሔር ፊት ታይቶ ተመዝኖ ያበቃ የደቀቀ በመሆኑ በቅርብ ያለምንም ርኅራኄ ከምድሪቱ ትጠረጋላችሁ። እስላም ክርስትና አያውቅም። ሽንቶይዝም፣ ቡድሂዝም፣ ሌሎቹም የሺያ እምነቶች ክርስቶስን አያውቁም። እንደ በደላቸው ተመዝነው ተወስኖባቸው ከእናንተ የዋቂ አጥፊና ደፋር ትዕቢተኛ የሚበልጥ ወንጀለኛ ግን አይደሉም። የእናንተ ኃጢአትም ወንጀልም በምድሪቱ ተወዳዳሪ የሌለው ወንጀል የፈጸማችሁ ናችሁ። በመሆኑም ዛሬ በዚህ ደብዳቤያችሁ እንድታውቁት የተፈለገው አንድና አንድ ጉዳይ ብቻ ነው። ይኸውም ይህ ደብዳቤ እንደደረሳችሁ እነ ካቶሊክ እነ መናፍቅ ወይም ፕሮቴስታንት ያላችሁ የእምነት ተቋሞች ሁሉ ግለሰቦቹም ሁሉ በየትኛውም የዓለም ገጽታ ሁሉ ብትኖሩም ሁላችሁም ከምድሪቱ ፍጹም ትጠፉና ትጠረጉ ዘንድ ተወስኗል። የማይሻር ውሳኔ ያልፎባችኋል። በመሆኑም ይህ ደብዳቤ ከደረሳችሁ ዕለት ጀምሮ ምንም የሚሰጥ ጊዜ ሳይኖራችሁ በየትኛውም ቀን፣ ሰዓት፣ ጊዜ እግዚአብሔር በሚያውቀው ብቻ ጥፋታችሁ ይጀመራል። ፍጹምም እስክትጠፉ ድረስ ያለማቋረጥ ይፈጸምባችኋል። ከእናንተ ጋር በምንም መልኩ መነጋገርም ሆነ መስማት የማንፈቅድ መሆኑን ልታውቁ ይገባል። በተጨማሪም በመላው ዓለም ላሉ ሀገራት የተጻፉት ደብዳቤዎች ሁሉ በእናንተም ላይ ተፈጻሚ ይሆናል። ፈቃደ እግዚአብሔርን ለመግለጽ ለፈቀደልን ቸሩ አምላካችን እንዲሁም እናታችን ቅድስተ ቅዱሳን ድንግል ማርያም ምስጋና እንደማያቋርጥ ጅረት ይፍሰስላቸው ከአክብሮት ሰላምታ ጋር ማኅተም፣ ፊርማ የሥላሴም የድንግልን ባሪያ የሥላሴ ክብራቸው መመስገኛና መከበሪያ ምድር ርስተ ድንግል ቅድስት ሀገር ኢትዮጵያ ይላል። እንግዲህ ወገኖቼ የኢትዮጵያ ዓለም ብርሃን ቤተሰቦችም መላው ዓለም የመልእክቴ ደረሰ በሙሉ ሰባቱንም መልእክታት ወይም ደብዳቤዎች ለሁሉም ሀገር የተላኩትን አነበብንልህ፣ በንባብም አሰምተናል። አልፎ አልፎም አንዳንድ ቦታ ግልጽ ማድረግ የሚያስፈልገውን ግልጽ አድርገናል። አንድ ነገር ልናሳስባችሁ እንወዳለን። ይህ በንባብ ያሰማናችሁ ከ30 ቀን ካለፈ በኋላ ነው ይህንን የተናገር ነው። እንግዲህ ሁሉም ደብዳቤዎች በተለይ ጊዜ ገደብ የተሰጣቸው በሙሉ ጊዜያቸውን ጨርሰዋል። ቀኑም አልፏል። የምንጠብቀው እንግዲህ የእግዚአብሔርን እርምጃ ብቻ ነው። መቼ እንደሚነሳ መቼ እንደሚፈጸም የሚያውቀው የአብርሃሙ ሥላሴ ብቻ ነው። ማንም አያውቅም። እኛም ብንሆን መነሻውን ቀን ሰዓቱንም ደቂቃውንም ሁሉንም የሚያውቀው እግዚአብሔር ነው። ፈቃዱ በሆነች ቀን ይጀመራል። አንድ ነገር ግን እርግጠኛ መሆን አለባችሁ። ሁላችሁ ጀመረ ሳያጠናቅቅ አይቆምም። ሁሉንም እንደ ቃሉ እንደሰማችሁት እንደ ደብዳቤው እንደ መልእክታት ሁሉ ተፈጻሚ ይሆናል። በዚህ አጋጣሚ ወገኖችን በሙሉ ማመሰግናችሁ፣ በተለይ ኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋቱት ሕዝቦች በዚህ ሁሉ ማዕበል ውስጥ ጸንታችሁ በስደቱም በመከራውም በውጣ ውረዱም ሁሉ ከመንገዳችሁ ሳትደናቀፉ እግዚአብሔር ረድቷችሁ አበርትቷችሁ ጉልበት ሆኗችሁ ድንግል በእቅፏ ሰብስባችሁ አንዳንዶቻችሁ እግዚአብሔር እንደፈቀደላችሁ ብትፈተኑ ብዙ መከራ ቢደርስባችሁ እስርም እንግልትም ቢበጣባችሁ ብዙ ውጣ ውረዱስ ብትገቡ ብታጡም ብትነጡም እምነታችሁን በማጽናታችሁ እግዚአብሔር እንደ ወርቅ ፈትኖ የነጠረውን ተዋህዶ ሊያወጣ ስለሆነ ቅር አይበላችሁ፣ አይክፋችሁ። በመከራ የታገሰ የተመሰገነ ነው። እግዚአብሔር ዲቃላን ነው የማይቀጣው። ልጁን የወደደውን ያከበረውን ይቀጠዋል፣ ይገስጸዋል፣ ይመክረዋል፣ ያስተምረዋል። ያን የሚያደርገው ደግሞ ጠንካራ ብርቱ የሚወርሰው
የሚወርሰውን ስሙን ተሸክሞ የሚሄድለትን የሚወደውን በምድርም የሚያከብረውን በሰማይም የሚያከብረውን ልጁን ነው እንዲህ የሚያደርገው። ስለዚህ ማናቸውም ነገር ቢፈጸምባችሁ ቅር አይበላችሁ። ከነበራችሁ አቋም ዝቅ አትበሉ። ከጥንካሬያችሁ ዝቅ አትበሉ። ከእምነታችሁ ብርታት ዝቅ አትበሉ። የዓለምን ቱልቱላ ስንት ዓመት ሙሉ ሰማችሁት አይደለም? ምን ሲፈይድ አያችሁት? ቱልቱላ ነው፣ ወሬ ነው፣ እውነት ይመስላል። ዛሬ አንዱ ሲለፈልፍባችሁ ከርሞ እሱ ደግሞ ሲጠፋ ሌላ ይተካል። እሱ ደግሞ ሲጠፋ ሌላ ይተካል። ዛሬ ትሰሙ የለም በየዩቲዩቡ ተጥደው በቃሉ የሚቸረችሩትን ነጋዴዎች ሁሉ ታዩ የለም? ቤተ ክርስቲያንን ሲያፈርሱ ታዩ የለም? ዓለምን ሲያሸብሩ ታዩ የለም? ዓለም በምስቅልቅል ውስጥ ናት ያለችው። ውጣ ውረዱ እንዴት ነው የያዛት ያለው? እሳቱ፣ ጦርነቱ፣ ዝግጅቱ፣ ፍጅቱ፣ የተፈጥሮ አደጋ ሁሉ ተቀናብረው ወዴት እየወሰዷት ነው ያለው? በጉልበታቸው እኮ ደርሷል እሳቱ፣ ረሃቡ፣ በሽታው፣ መቅሰፍት ሁሉ ዝግጅታቸውን ጨርሰዋል እኮ አንዴ ሊፈሱ። የእግዚአብሔር ባሮች ሆናችሁ የኢትዮጵያ ዓለም ብርሃን ቤተሰቦች እናንተ በእምነት አሻግራችሁ የምታዩ የእምነት ጸጋ የተሰጣችሁ መሆናችሁን አውቃችሁ በእግዚአብሔር ደስ እያላችሁ ከጥንካሬያችሁ ዝቅ ሳትሉ በርትታችሁ መቆም ነው። በውጭ ያላችሁ ልጆቻችን፣ ቤተሰቦቻችን ሁሉ ጠንካራ ሁኑ። ዓለም አያሸንፋችሁ። የዓለም ውጣ ውረድና ከንቱ ስብከት አያታላችሁ። ከጽናታችሁ ዝቅ አትበሉ። ይህ ሰዓት እናንተን የእምነት ጥንካሬ ሊያላብስ፣ ብርቱ ሊያደርግ፣ ጠንካራ ሊያደርግ፣ ነገ እኮ በትንሣኤው ኃላፊነትን፣ አገልግሎትን፣ መከበርን፣ መወደድን ሁሉ ልትረከቡት ነው። ወደፊት ለምትጠብቁት በእምነት አሻግራችሁ ለምታዩት መልካሙ ዘመን ዛሬ ካልጸናችሁ፣ ዛሬ እግዚአብሔርን ቃል አክብራችሁ ወዳችሁ ካልታመናችሁበት እግዚአብሔርን እንዴት ደስ ታሰኙታላችሁ? እግዚአብሔርን ደስ ማሰኘት የሚቻለው እኮ በእምነት ነው። መድከም አለ፣ መውደቅ አለ፣ ነገር ግን መነሳት አለ። በእግዚአብሔር እውነት ውስጥ የሚኖር ሰው፣ በእግዚአብሔር እምነት ውስጥ የሚኖር ሰው፣ በእውነትና በመንፈስ እግዚአብሔርን አምልኮት የሚፈጽም ሰው የማንንም ድምፅ አይሰማም። የአምላኩን ድምፅ ብቻ ነው የሚሰማው። የእናቱን ድምፅ ብቻ ነው የሚሰማው። ትእዛዛቸውን ነው የሚጠብቀው። በፍቅር ያደረጉለትን የኋላውን ታሪክ ሁሉ ከምን እንዳወጡት ሁሉ ነው የሚያስበው። ስለዚህ በስተመጨረሻ ዛሬ ይህን ደብዳቤ ሁሉ ዓለም ሰምቶታል። እንግዲህ ትላንት ስትሰሙ የነበረው ለኢትዮጵያ ብቻ የሚሆን ይመስላችኋል? ትላንት ስትሰሙ የነበረው መልእክቶች መላውን ዓለም በጥቅሉ ነበር ሲዳኙ የነበረው። ዛሬ ግን ለእያንዳንዱ መንግሥት ለየራሱ ቁጥር ጨብጦ ማኅተም ተደርጎበት ፊርማ አርፎበት የእግዚአብሔር ባሮች ከእግዚአብሔር የታዘዙትን ለእያንዳንዱ አገር አደርሰዋል። የተላለፈውን ውሳኔ በግልጽ እንዲሰማ ተደርጓል። እግዚአብሔር ይመስገን። እናንተም ውስጥ የተጋችሁ የበረታችሁ ስላላችሁ በየቋንቋውም ስለምታስተላልፉት እግዚአብሔር ይመስገን። ይህ ትልቅ ደስታ ነው። እንግዲህ በስተመጨረሻ እምላችሁ እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። በኢትዮጵያም ያላችሁ ወገኖቻችን፣ ቤተሰቦቻችን፣ በውጭም ያላችሁ ወገኖቻችን፣ ቤተሰቦቻችን በጽናት፣ በብርታት፣ በእምነት ጥንካሬ፣ በፍቅር፣ በተስፋ እግዚአብሔርን በመተማመን ብቻ ድንግል እናታችሁን በመተማመን ብቻ በጸናችሁበት የተዋሕዶ ኦርቶዶክስ እምነት በመጽናት ብቻ ኢትዮጵያዊነትን በመውደድና በማክበር ብቻ በቃል ኪዳን ምልክታችን በአረንጓዴ ቢጫ ቀዩ ሰንደቃችን በመተማመንና በመውደድ ብቻ እግዚአብሔር ባከበራቸው ቃሎቹ ለዚህ ዓለም ዳኛ መመዘኛ በሆኑት የእግዚአብሔር ቃሎች ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር መሆኗ፣ ኢትዮጵያ ርስተ ድንግል ማርያም መሆኗ፣ የእናታችሁ ሀገር ርስተ ድንግል መሆኗ፣ ኢትዮጵያ የዓለም ብርሃን መሆኗ፣ ኢትዮጵያ የዓለም ገዢ መሆኗን
ይህን ከልባችሁ ተክላችሁ ለምትጓዙ ቤተሰቦቻችን እግዚአብሔር ይባርካችሁ፣ ቤተሰባችሁን ይባርክ፣ እናንተን ይባርክ፣ ሙሉ ጤና ይስጥ። ከሚመጣው ፈተናም ውጊያም ሁሉ እግዚአብሔር ይጠብቃችሁ፣ ይባርካችሁ። እንግዲህ በስተመጨረሻም ይህንን በንባብ ያሰማናችሁን በማስተዋል አንብቡት። ጊዜ ያልነበራችሁ በጽሑፍ ማንበብ ያልቻላችሁ ደግሞ ይኸው በድምፅ ደርሶላችኋል። ማንበብ ትችላላችሁ። መረዳትና መስማት ትችላላችሁ። እና ይህንን ነው የምለው። እግዚአብሔር ይባርካችሁ። አሜን። ባንቺ ይመካሉ እማምላክ እያሉ ስምሽን ይጠራሉ። እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ